ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርስ የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ እማደርግ ይሆናል። ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በ2018 በጀት ዓመት በአዲስ አበባ ከተማ ከ150 ሺህ በላይ እናቶች በጤና ተቋም መውለዳቸው ተነግሯል። HIV ኤድስ ከእናት ወደ ልጅ እንዳይተላለፍ ለማድረግ የተቀመጠውን ግብ ማሳካትም ተችሏል። የአዲስ አበባ ከተማ ጤና ቢሮ ትኩረት ሰጥቶ ከሚሰራባቸው ተግባራት መካከል የእናቶችና ህጻናት ጤና ዋነኛ መሆኑን አስታውቋል። የእናቶች የቅድመ ወሊድ የወሊድና የድህረ ወሊድን ጨምሮ በእናቶች ጤና ላይ ግንዛቤ ማስጨበጥ በዚህ ዘርፍ ከሚያከናውኑት ተግባራት መካከል እንደሚገኙበት በቢሮ የእናቶችና ህጻናት ጤና ዳይሬክተር ወይዘሮ ስንዱ መኩሪያ ለብስራት ራዲዮ ተናግረዋል። በበጀት ዓመቱ 153597 እናቶች በጤና ተቋም የሰለጠነ የጤና ባለሙያ አማካኝነትን መውለድ መቻላቸውም ተነግሯል። በተጨማሪም 188998 ለሚሆኑ እናቶች የመጀመሪያ የእርግዝና ክትትል በማድረግም የተያዘውን እቅድ ማሳካት መቻሉም ተገልጿል። 156000 ለሚሆኑ እናቶች ደግሞ የድህረ ወሊድ አገልግሎት በመስጠት የተሻለ አፈጻጸም ማስመዝገብም ተችሏል። በሌላ በኩል HIV ኤድስ ከእናት ወደ ልጅ እንዳይተላለፍ ለማድረግ ከተቀመጠው የመከላከል ግብ አንጻርም ስኬታማ ስራ መሰራቱን ያስታወቀው ቢሮ የእናቶችና ህጻናት ጤና ለመጠበቅ ጊዜውን በላይ በትኩረት እየሰራ እንደሚገኝም ገልጿል። ቢሮ በቀጣይ እናቶች በእርግዝና ወቅትም ከጤና ተቋም ባለፈ በቤታቸው ራሳቸውን እንዲንከባከቡ ክትትልና ድጋፍ ለማድረግ ትኩረት እንደሚሰጥ ተገልጿል ስትል ትግስት ላቀው ዘግባለች። ደህንነት ነኝ በማለት የማጭበርበር ወንጀል ሲፈጽም የነበረው ግለሰብ በእስራትና በገንዘብ መቀጮ ተቀጣ። በአምቦ ከተማ ውስጥ ደህንነት ነኝ በማለት የማጭበርበር ወንጀል ሲፈጽም የነበረው ግለሰብ በእስራትና በገንዘብ መቀጣቱ ተገልጿል። የአምቦ ከተማ ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ረዳት ኢንስፔክተር አቡሽ ማሞ ለብስራት ራዲዮ እንደገለጹት ተከሳሽ ዘሪሁን ጉርማ የ30 ዓመት ግለሰብም ነው። በከተማ ውስጥ በመዘዋወር እኔ ደህንነት ነኝ በወንጀል የተጠረጠሩ ሰዎችን አስፈታለሁ በማለት የማጭበርበር ወንጀልን ፈጽሟል። ተከሳሹ አንዲት የአምቦ ከተማ ነዋሪ የሆነች ግለሰብን ባለቤትሽን ከተጠረጠረበት የወንጀል ድርጊት ነጻ እንዲወጣ አደርጋለሁ በማለት ከግለሰቧ ላይም 120 ሺህ ብር ሲቀበል በቁጥጥር ስር ውሏል። ፖሊስም በተከሳሹ ላይ አስፈላጊውን ምርመራ መዝገብ በተገቢው ማስረጃ በማጠናከር ለአቃቤ ሕግም ልኳል። አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በአታላይነት ወንጀል ክስ መስርቶበታል። ክሱን የተመለከተው የአምቦ ከተማ ወረዳ ፍርድ ቤትም ሐምሌ 17 ቀን 2018 በዋለው ችሎት ተከሳሽ ዘሪሁን ጉርሙ የራሱን ማንነት ሁኔታ በመሰወር አሳሳች ነገሮችን በመናገርና ደህንነት ነኝ በማለት በፈጸመው የማጭበርበር ወንጀል ጥፋተኛ መሆኑም ተረጋግጧል። በዚህም መሰረት በ2 ዓመት ከ9 ወር እስራትና በ1000 ብር የገንዘብ መቀጮ እንዲቀጣ የተወሰነበት መሆኑን ረዳት ኢንስፔክተር አቡሽ ማሞ ጨምረው ለብስራት ራዲዮ መናገራቸውን የኢደን ሽመልስ ዘገባ አመላክቷል። ወደ ውጭ መረጃዎቻችን አልፋለን። ሆርሙዝ የተዘጋው ከኦማን ጋራ በተፈጠረው አለመግባባት ምክንያት አይደለም ስትል ኢራን አስታወቀች። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋይ እንደገለጹት በጉዞ መስመር ላይ መስማማትና በሆርሙዝ ባህረ ሰላጤ በኩል ደህንነት የተጠበቀ የመርከብ እንቅስቃሴ ማረጋገጥ ይህንን የውሃ መስመር ለመክፈት አስፈላጊ የቅድመ ሁኔታም ናቸው። ነገር ግን ይህ ብቻውን በቂ አይደለም ሲሉም ቃል አቀባዩ በቴህራን ለጋዜጠኞች በሰጡት መግለጫ ላይም ተናግረዋል። የሆርሙዝ ባህረ ሰላጤ የተዘጋው በኢራንና በኦማን መካከል በተፈጠረ አመለካከት ልዩነት ምክንያት አይደለም ሲሉ አጽንኦት ሰጥተዋል። በሆርሙዝ ባህረ ሰላጤ ችግር ውስጥ የተገባው በአሜሪካና በጽዮናዊ አገዛዝ ወታደራዊ ጥቃት ምክንያትም ነው ሲሉ ተናግረዋል። አክለውም የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እንደገለጹት አሜሪካና እስራኤል በኢራን ላይ የሚያካሂዱት ጦርነት በአንድ ሀገር ላይ ብቻ የሚደረግ ጦርነት አይደለም ብለዋል። ባጋኢ ይህ በመላው ክልሉ ውስጥ በሚገኙ ሁለት ሀገራት ደህንነት ላይ የሚካሄድ ጦርነት ነው ሲሉም ለጋዜጠኞች ተናግረዋል። ባለፉት 5 ወራት በአሜሪካ ወታደራዊ ኃይል መገኘት የተነሳ እንዲሁም በፋርስ ባህረ ሰላጤ ደቡብ ዳርቻ በሚገኙ ሀገራት ግዛትና መሰረተ ልማት አጠቃቀም ምክንያት በክልሉ ላሉ ሀገራት ሁሉ አለመረጋጋትና የደህንነት ስጋት መባባሱን በገሃድም ተመልክተናልም ብለዋል። ስለሆነም የክልሉ ሀገራት ይህ ሁኔታ እንዳይባባስ ለመከላከል ጥረት ማድረግ መፈለጋቸው ተፈጥሯዊም ነው ሲሉም ተደምጠዋል።
በቻይና ወጣ ያለውን መንጋጋዋን በውበት ቀዶ ሕክምና ለማስተካከል የሞከረችው ግለሰብ የፊቷ ቅርጽ በከፍተኛ ሁኔታ ተበላሸ። ትንሽ ወደፊት ወጣ ብሎ የነበረውን የመንጋጋዋን ክፍል ለማስተካከል የፈለገችው አንዲት ወጣት ቻይናዊት ሴት በመንጋጋዋ ላይ በተደረገው ሂደት መንጋጋዋ 13 ሚሜ ወደ ውጪ እንዲገፋ በመደረጉ ምክንያት በፊቷ ላይ የሚታይ መዛባት ወይንም መበላሸትም አጋጥሟታል። የቻይና ሚዲያዎች በቻይና ውሃን ዩኒቨርሲቲ የጥርስ ሕክምና ሆስፒታል የሄደችውን ወጣት አስደንጋጭ ሁኔታም ዘግበዋል። በጣም ትንሽ የመንጋጋ መውጣት እንዲስተካከልላት ብትሄድም የፊት መበላሸት ችግር አጋጥሟታል። ይህንንም ስህተት ለማስተካከል በርካታ የውበት ቀዶ ሕክምናም ይጠይቃል። ግለሰቧ ለዶክተሮች የ2 ሚሜ ማይክሮ እርማት እንደምታደርግም ተናግራ የነበረ ቢሆንም ከቀዶ ሕክምናው በኋላ መንጋጋዋ በ13 ሚሜ ወደ ውጪ ተገፍቶ የፊት መበላሸትን ማስከትሎባታል። ጉዳዩን የበለጠ የከፋ የሚያደርገው በቀዶ ሕክምና ወቅትም የጥርስ ስር በብረት መርፌ ተወግታም ነበረ። ይህም በአፍንጫዋ ላይ ባስከተለው ችግር በአፍንጫዋ ለመተንፈስ አስቸጋሪ አድርጎባታል። ባለሙያዎቹ የመንጋጋውን 2 ሚሜ ወደ ኋላ ከመሳብ ይልቅ ሙሉ በሙሉ የተገላቢጦሽ ሂደት መከናወኑን ቢስማሙም የቀዶ ሕክምናውን ያከናወነው ዋና የቀዶ ሕክምና ሐኪም የሴቲቱ ፊት የተሻለ ሆኗል ብለውም ይከራከራሉ። ተጎጂዋ ለተበላሸው የውበት ቀዶ ሕክምና $55,000 በላይ የከፈለች ሲሆን ባለሙያዎቹ ግን መንጋጋዋን ለማስተካከል ቢያንስ 5 ዓመትና $200,000 በላይ ወጪ እንደሚጠይቅም ይገምታሉ። በተጨማሪም የሴትዮዋ ትንሽ ችግር በቀላሉ በጥርስ ማስተካከያ ሕክምና ኦርቶዶንቲክ ቴራፒ ብቻ ሊስተካከል የሚችል ስለነበረ ይህም ክስተት ከተራ የቀዶ ሕክምና ስህተት ያለፈ ጉዳይ መሆኑንም ባለሙያዎቹ ጠቁመዋል። የተጎጂዋ ታሪክ በሰፊው ከተሰራጨ በኋላም የውበት ቀዶ ሕክምና የተከናወነበት ሆስፒታል ለሂደቱ የተከፈለውን ገንዘብ ለመመለስም ተስማምቷል። ሆኖም አግባብነት ያላቸው የጤና ተቆጣጣሪ አካላት ምርመራ የጀመሩ ሲሆን ጉዳዩ ወደ ሕጋዊ ክርክር ሊያመራ እንደሚችልም ይጠበቃል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ